ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕንሽ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹ የሀገር አቋራጭ ከባድ መኪና አሽከርካሪዎች የነዳጅ ኮታችን አነስተኛ መሆኑ ስራችን አስተጓጉሎብናል የሚል ቅሬታ አቀረቡ። ህወሓት በሀገራዊ ምክክር ኮሚሽን ሂደት ላይ ያለውን ተቃውሞ ገልጿል። አመራሮች የመንግስትን መዋቅር ለምርጫ ቅስቀሳ እየተጠቀሙ ነው ሲሉ ተፎካካሪ ፓርቲዎች ቢወነጅሉም መንግስት ቅሬታውን መሰረተ ቢስ ሲል አስተባበለ። በአዲስ አበባ ለትንሳኤ በዓል የሚሆን የፍጆታ ምርት በተመጣጣኝ ዋጋ እየቀረበ መሆኑ ተገለጸ። የፈረሱ የጨረቃ ቤቶች ከማስተር ፕላኑ ጋር ካልተጣረሱ ለባለ ይዞታዎች ሊመለሱ እንደሚችሉ ተገለጸ። በኢትዮጵያ የሀገር አቋራጭ የትራንስፖርት አገልግሎት የሚሰጡ የከባድ መኪና አሽከርካሪዎች የሚሰጣቸው በኮታ የሚሰጣቸውን የነዳጅ መጠን አነስተኛ በመሆኑ ጭነታቸውን በወቅቱ እንዳያደርሱና ከፍተኛ እንግልት እንደደረሰባቸው የኢትዮጵያ የከባድ መኪና አሽከርካሪዎች ማህበር አስታውቋል። ማህበሩ መንግስት ለሀገር አቋራጭ አሽከርካሪዎች ቅድሚያ እንዲሰጣቸው ቢፈቅድም የአቅርቦቱ ማነስ ከስራው ባህሪ ጋር እንዳልተመጣጠነ ተናግረዋል። የማህበሩ ስራ አስፈጻሚ አቶ ውቤ ሰውነት እንደ ፈሳሽ ነዳጅና ማዳበሪያ ያሉ ስትራቴጂካዊ ጭነቶችን ከጅቡቲ ወደ አዲስ አበባ ለማጓጓዝ ህጉ በ4 ቀናት ውስጥ እንዲደርሱ ቢያዝም አሁን ባለው የነዳጅ እጥረት ግን ይህንን ማድረግ እንዳልተቻለ ገልጸዋል። በተጨማሪም ለአንድ የከባድ መኪና የሚሰጠው የ200 ወይም 300 ሊትር ነዳጅ ፍጆታው ከሚጠይቀው በታች በመሆኑ አሽከርካሪዎች መንገድ ላይ ለመቆም እንደሚገደዱ አብራርተዋል። በተጨማሪም ተጨማሪ የነዳጅ ማጠራቀሚያ ሰልቫቶ ያላቸው መኪኖች እንዲያወርዱ መደረጉ ችግሩ ይበልጥ እንዳባባሰው ጠቁሟል። በየክልሉ የሚታየው ረጅምና አድካሚ የነዳጅ ወረፋ ለጭነት መዘግየት ሌላኛው ምክንያት መሆኑን የጠቀሱ ስራ አስፈጻሚው በዚህም ሳቢያ ጭነታቸውን በውሉ መሰረት በወቅቱ ማራገፍ ያልቻሉ 200 ተሽከርካሪዎች ለቅጣት መዳረጋቸውን ገልጸዋል። መንግስት ያለውን ተጨባጭ ችግር ተረድቶ ለሀገር አቋራጭ መኪኖች የነዳጅ ፍጆታ የሚመጥን ስራውን የማያስተጓጉል መፍትሄ እንዲያበጅ ማህበሩ ጥሪ አቅርቧል። የህዝባዊ ወያኔ ሓርነት ትግራይ ህወሓት በወጣው ሳምንታዊ መግለጫ የኢትዮጵያ ሀገራዊ ምክክር ኮሚሽን በትግራይ ስም እያካሄደ ያለው ሂደት እንደማይቀበልና በሂደቱ የሚሳተፉ ውሳኔዎችንም በትግራይ ህዝብ ላይ ተፈጻሚነት እንደማይኖራቸው አስታውቋል። ድርጅቱ በመግለጫው የትግራይ ህዝብ ጉዳይ በትግራይ ምድርና በራሱ በህዝቡ ብቻ ሊወሰን እንደሚገባ በአጽንኦት ገልጿል። የኢትዮጵያ መንግስት በትግራይ ህዝብ ላይ የጀመረውን የህልውና አደጋ አጠናክሮ ቀጥሏል ያለ ሲሆን ይህንን ድርጊት ለመሸፈን የማደናገር የትግራይ ህዝብ ሙሉ በሙሉ በተገለለበት ሁኔታ በተለያዩ ተቋማት አማካኝነት የህዝቡን ሉዓላዊነት የሚጋፉ ውሳኔዎች እየተላለፉ መሆኑን ገልጿል። በተለይም ከሰሞኑ በምክክር ኮሚሽኑ የተከናወነው ተግባር የትግራይ ህዝብ ተሳትፎና እውቅና የሌለበት በመሆኑ ዛሬም ሆነ ነገ ተቀባይነት እንደማይኖረው ድርጅቱ አስገንዝቧል። በተጨማሪም በመግለጫው ላይ እንደተመለከተው ምክክር ኮሚሽኑ በትግራይ ስም ያካሄደውን መድረክ ጥቂት ለጊዜያዊ ጥቅም የተታለሉ ግለሰቦች ለሰበሰበው የመንግስትን የፖለቲካ ፍላጎት ለማስፈጸም ያለመ ነው ብሎታል። ትግራይ በምክክር ሂደቱ ላይ የማትሳተፍባቸው ምክንያቶች ለኮሚሽኑ ቀደም ብለው በግልጽ መናገራቸውን ያስታወሰው ህወሓት ህዝቡ በአሁኑ ወቅት በረሃብና በሽታ እየተገረፈ ባለበት፣ መሬቱ በኃይል ተወሮ በሚገኝበትና የህልውና አደጋ ተጋርጦበት ባለበት ወቅት እንዲህ አይነት አጀንዳዎች ትርጉም የለሽ ናቸው ብለዋል። መንግስት የትግራይን ህዝብ ግልጽ ጥያቄዎች ወደ ጎን በመተው ትግራይ በምክክር ሂደቱ መክራለች የሚል የፕሮፓጋንዳ ስራ እየሰራ መሆኑን የጠቀሰው መግለጫው ማንኛውም ወዳጅም ሆነ ጠላት የትግራይ ህዝብ ያልመከረባቸውና ያልተወከሉ ውሳኔዎችን በምድር ላይ ተግባራዊ እንደማይሆኑ ሊያውቀው ይገባል ብሏል። በመጨረሻም የትግራይ ህዝብ ከመሰረታዊ የህልውና ጥያቄ ትኩረት የሚከፋፍሉ እንዲህ ያሉ ተንኮሎችን በመገንዘብ ሉዓላዊነቱን ለማረጋገጥ ህሊናውን ለማስጠበቅ ከመቼውም ጊዜ በላይ ተደራጅቶ ትግሉ እንዲቀጥል ህወሓት ጥሪ አቅርበዋል። የታችኛው መዋቅር አመራሮችና ባለስልጣናት የመንግስትን መዋቅር ሀብትና ስልጣን ለገዢው ፓርቲ የምርጫ ቅስቀሳ ተግባር እየዋሉ ነው ሲሉ የኢትዮጵያ ሶሻል ዲሞክራሲ ፓርቲና የኢትዮጵያ ብሔራዊ አንድነት ፓርቲ ቅሬታ አቅርበዋል። መንግስት በበኩሉ የቀረበውን ወቀሳ በማስረጃ ያልተደገፈና መሰረተ ቢስ ሲል አስተባብሏል። ፓርቲዎቹ የወረዳና የቀበሌ አመራሮች እንዲሁም የመንግስት ተወካዮች ነዋሪዎችን ቤት ለቤትና በየመስሪያ ቤታቸው ተዘዋውረው በሚንቀሳቀሱበት ጊዜ በመሰረታዊ አገልግሎትና በጥቆማ ጥቅሞች ጫና እያሳደሩ ነው ሲል ተናግረዋል። የኢትዮጵያ ሶሻል ዲሞክራሲ ፓርቲ ተቀዳሚ ምክትል ፕሬዝዳንት ዶክተር ራሄል ባፌ በሀገሪቱ ሁሉም አካባቢዎች የሚገኙ መንግስት አመራሮችና ነዋሪዎች የምርጫ ካርድ እንዲወስዱና ገዢው ፓርቲን እንዲመርጡ እያስገደዱ ነው ብሏል። ይህ አሰራር በምርጫው ታማኝነትና ዲሞክራሲያዊነት ላይ ጫና ያሳድራል የሚል ስጋትን አጋርተዋል።
በተመሳሳይም የኢትዮጵያ ብሔራዊ አንድነት ፓርቲ ሊቀመንበር አቶ ዘሪሁን ገብረ እግዚአብሔር የመንግስት ተወካዮች የምርጫ ካርድ ውሰዱ በሚል ቅስቀሳቸውን ወቅት መራጮችን ብልጽግና እንዲመርጡ ቃል በማስገባት ላይ ናቸው ብለዋል። የቁጫ ህዝብ ዴሞክራሲያዊ ፓርቲ አባልና የህዝብ ተወካዮች ምክር ቤት አባል ፕሮፌሰር ገነነ ገደቦ በበኩላቸው ማህበራዊ አገልግሎትና የመንግስት የልማት ስራዎችን ከምርጫ ቅስቀሳ ጋር ተያይዘው ለፖለቲካ ዓላማ እየዋሉ መሆኑን በመጥቀስ ድርጊቱን ኮንነዋል። የብልጽግና ፓርቲ የዲሞክራሲና የባህል ግንባታ ሚኒስቴር ዴኤታ አቶ አለማየሁ እጅጉ ለፓርቲዎቹ ቅሬታ በሰጡት ምላሽ ፓርቲያቸው እንደማንኛውም ተፎካካሪ በምርጫ ቦርድ ህግና መመሪያ እንደሚታዘዝ ገልጸዋል። ፓርቲዎቹ የጠቀሱትን ጨምሮ በየቀበሌውና መመሪያ ይወርዷል በሚል የቀረበው ወቀሳ በማስረጃ ያልተደገፈና መሰረተ ቢስ ሲሉ አጽንኦት የሰጡበት ሚኒስቴር ዴኤታው ድርጊቱን መፈጸሙ በማስረጃ ከተረጋገጠ ፓርቲው ተገቢውን እርምጃ እንደሚወስድ ተናግረዋል። በአዲስ አበባ ለትንሳኤ በዓል የሚሆን የፍጆታ ምርት በተመጣጣኝ ዋጋ እየቀረበ መሆኑ ተገለጸ። ለመጪው የትንሳኤ በዓል ህዝቡ የፍጆታ ምርቶችን በበቂ ሁኔታና በተመጣጣኝ ዋጋ እንዲያገኝ ሰፊ ዝግጅት መደረጉን የአዲስ አበባ ከተማ አስተዳደር ንግድ ቢሮ አስታወቀ። የቢሮው ኃላፊ ወይዘሮ ሀቢባ ሲራጅ እንደገለጹት ከክልሎች ጋር በተደረገ ትስስር የግብርናና የኢንዱስትሪ ምርቶች በጥራትና በስፋት ወደ መዲናዋ እየገቡ ይገኛሉ ሲሉ ተናግረዋል። ምርቶቹ በተለያዩ አማራጮች ለሸማቾች እየቀረቡ መሆኑን የገለጹት የቢሮው ኃላፊ ወይዘሮ ሀቢባ ሲራጅ በ6 የገበያ ማዕከላት፣ በ146 የሰንሰለት ገበያዎች፣ በሸማች ማህበራትና በንግድ ስራ ድርጅቶች በኩል ሽያጭ እየተከናወነ እንደሚገኝ አብራርተዋል። በ11 ክፍለ ከተሞች ከሰዓት ጀምሮ ምርቶች ለግብይት የሚቀርቡበት ልዩ የባዛር ሽያጭም ይከፈታል ብለዋል። የንግድ ቢሮ ያልተገባ የምርት ዋጋ ንረት እንዳይፈጠር ለመከላከል በቂ ዝግጅት እንዳደረገም ገልጸዋል። በኦሮሚያ ክልል የሚገኙና ህጋዊ ባለመሆናቸው ምክንያት የፈረሱ በተለምዶ ጨረቃ ተብለው የሚጠሩ የመኖሪያ ቤቶች ከማስተር ፕላኑ ጋር የማይጣረሱ ከሆነ ወደ ህጋዊነት እንዲመለሱ የማድረግ እንቅስቃሴ መጀመሩን የክልሉ መሬት አስተዳደር ቢሮ አሳወቀ። በአሁኑ ሰዓት ስልጠና በመስጠት ላይ እንደሆነ ያስታወቀው ቢሮ ከዚህ ቀደም ህገወጥ በሚል ምክንያት የፈረሱ ቤቶችን በተመለከተ ለቀረበለት ጥያቄ በመመሪያ አፈጻጸም ሂደት እንደሚታይ ገልጿል። የክልሉ መሬት ቢሮ የሲስተም ልማትና አስተዳደር ዳይሬክተር አቶ አሊ የማነ እንደገለጹት አዲሱ መመሪያ ህገወጥ ቤቶችን ወደ ህጋዊነት የሚያመጣው የከተማ ፕላንና የመሰረተ ልማት ጋር በማይጋጭ መልኩ ነው። ስታንዳርዱን የጠበቀ ከተማ ለመስራት ሲባል ፕላናቸውን ጠብቀው ላልተገነቡ የመኖሪያ ቤቶች ተለዋጭ ቦታ እንዲሰጣቸው በመመሪያው ተደንግጓል ብለዋል። ይሁን እንጂ ይህ አሰራር ሸገር ሲቲ፣ አዳማና ቢሾፍቱ ከተሞችን እንደማያካትት ዳይሬክተሩ አረጋግጠዋል። ከ2013 ዓ.ም ጀምሮ በክልሉ በርካታ ህገወጥ ግንባታዎች ላይ እርምጃ መወሰዱን የገለጹት አቶ አሊ በሸገር ሲቲ ብቻ በሺዎች የሚቆጠር ሄክታር መሬት ወደ መሬት ባንክ መመለሱን ገልጸዋል። ቤት የፈረሰባቸው ግለሰቦች ምትክ መሬት እንዲያገኙ በመመሪያ መቀመጡ ተጠቅሷል። መመሪያው ተግባራዊ ለማድረግ ለመሬት አስተዳደር በባለሙያዎችና በባለድርሻ አካላት ስልጠና እየተሰጠ ይገኛልም ተብሏል። አድማጭ ተመልካቾቻችን ከቶፕ ኔትወርክ ላይ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።